ከሞተ አንበሳ ማር ይወጣል የሚል ነው። በሁለት ምክንያት እዚህ ቦታ ስብከት አይፈቀድልኝም። ይሄ እኮ 0.000 ምናምን ነው። ከኢትዮጵያ ውስጥ ያላቅማችን ሰይጣንን ይባስ እያበሳጨን አገሪቱን ማቱ ስለከተትናት ማለት ነው። ስለ ኢትዮጵያ ለመናገር ከባድ ነው። ተጣላን የምንለው ማንና ማን የተጣላው? እኛ ያልሞከርነው ክፋት ምን አለ እዚህ ሀገር? እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ፒኖቼት ሰው አሳደናል። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። ኢትዮጵያ መጥፋት የነበረባት አሁን አልነበረም። ምንድነው ታዲያ አሁን አንድ ላይ ያኖረን? እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከርነው ምን አለ? እንደ ሰው ከእንግዲህ በኋላ የሚቀረን በጎ ስራ ብቻ ነው። አንድ ሜታፎር ወይም ተምሳሌት ከመጽሐፍ ቅዱስ ማምጣት ፈልጋለሁ። ምዕራፍ ጥቅስ ምናምን የለውም። ከሞተ አንበሳ ማር ይወጣል የሚል ነው። ጥሩ ሜታፎር ነው። የመጽሐፍ ቅዱስ ጥቅሱን አምጥቼ እዚህ ልሰብክ አይደለም። በሁለት ምክንያት እዚህ ቦታ ስብከት አይፈቀድልኝም። አንደኛው ምክንያት እዚህ ውስጥ ብዙ ሰው ነው ያለውና መጽሐፍ ቅዱስ የሚቀበል አለ፣ መጽሐፍ ቅዱስ የማይቀበል አለ፣ መጽሐፍ ቅዱስ የማያውቅ አለ። በዚህ ውስጥ ልስበክ ብል ጅልነት ነው የሚሆነው። ስለዚህ ይሰብካል ብላችሁ እንዳትቸገሩ ለማለት ነው። በሁለተኛው ምክንያት የማልሰብክበት በተወሰነ ጊዜ እሰብክ ነበርና አሁን ትቼዋለሁ። ላልተወሰነ ጊዜ ማለት ነው። ለምን ያላችሁ እንደሆነ የማልኖረውን ሕይወት ያልገባኝን እውነት በመስበክ ሕዝብንም ሀገርንም መበደል ስለማልፈልግ ትቼዋለሁ። እና እዚህ ውስጥ ሰባኪዎች ካላችሁ ፓስተሮች እና ኡስታዞች የተወሰነ ጊዜ ብንተወው ጥሩ ነው። ምክንያቱም ያላቅማችን ሰይጣንን ይባስ እያበሳጨን አገሪቱን ማቱ ስለከተትናት ማለት ነው። ነገር ግን ጥቅሱን ያመጣው ጥሩ ሜታፎር ስለሆነ ነው፣ ጥሩ ተምሳሌ ስለሆነ ነው። እና ወደ መጨረሻ ኬዜን ቢውልድ ካረኩ በኋላ አመጣዋለሁ። ከሞተ አንበሳ ማር ይወጣል ይላል። እንደምታውቁት የሞተ እንስሳ ጠረኑም ያስጠላ ለዓይን ደስ የማይሉ ነፍሳት ነው የሚራቡበት እንጂ ማር ይወጣል ተብሎ አይታሰብም። ግን እንደዛ ይነግረናል። እና በጣም ጥሩ ሜታፎር፣ በጣም ጥሩ ተምሳሌት ነው። ይህንን ወደ መጨረሻ ላስቀምጠውና ያው እንደምታውቁት ባለፈውም እዚህ መጥቼ እድሉን አግኝቼ እንደተናገርኩት ኢትዮጵያና ኢትዮጵያውያን ሁልጊዜ በጣም የሚያስገርሙኝ ናቸው። እንግዲህ ስለ ኢትዮጵያ ለመናገር በጣም ከባድ ነው። ኢትዮጵያ በጣም ትልቅ ሀገር፣ ሰፊ ሀገር፣ ጥንታዊ ሀገር፣ ህዝቦቿም የበዙ ሀሳባቸውም የበዛ ታሪካቸውም እንደዚሁ እና በዚህ የተነሳ ሚስጥራዊ ሀገር ነች። እንዲሁ ሌላ ቦታ በቀዳ ነው ትንታኔ ልናስኬዳት የምንችል ሀገር አይደለችም። በጣም ከበድ ያለች ሀገር ነች። እንደ እውነቱ ከሆነ በድህነት መነጽር ስለምናያት ነው እንጂ እጅግ ረቀቅ ያለች ሀገር እንደሆነች ይሰማኛል። እና ስለ ኢትዮጵያ ለመናገር ከባድ ነው። ብዙዎች ኢትዮጵያን እናውቃለን ስለ ኢትዮጵያ ብለው ይናገራሉ፣ ግን አስቸጋሪ ይመስለኛል። ኢትዮጵያን እናውቃለን ከሚለው በላይ ደግሞ የከፋው ኢትዮጵያውያን ያውቁናል ብለን የምናስበው ነው። ህዝቡ፣ ኢትዮጵያ ህዝብ ያው በቃ ራሳችን በህዝብ ዘንድ የምንታወቅ በህዝብ ዘንድ የጎላን አድርገን እናስባለን። እንደው ክብረ ነክ ባይሆንብኝ አዲስ አበባ ውስጥ በአንድ ቲያትር ቤት አንድ ገቢር የተጫወተ ተዋናይም በእውነቱ የኢትዮጵያ ህዝብ የሚሰጠኝ ድጋፍና ሞራል ይላል። እንደ ስሙ አንድ ነጠላ የሆነ ግጥሙ የተጣመመ ዜማው ቁሞ የቀረ ዘፈን ያወጣም የኢትዮጵያ ህዝብ ባደረገልኝ ድጋፍ። ኢትዮጵያ ህዝብ ግን ማን ነው? እና አሁን እናንተ እዚህ ብታጨበጭቡልኝ እኔም ለባለቤት የተመልሼ የኢትዮጵያ ህዝብ ያደረገልኝ ጭብጨባ በጣም የሚደንቅ ነው ልል ይችላለሁ። ልክ ይሄው ከአርቲስቶች
ወጥቶ ወደ ፖለቲከኞችም ገብቷል። ራሳቸውን የህዝብ ጠበቃ፣ የኢትዮጵያ አለኝታ፣ ህዝቡ እንዲያርጎን፣ ህዝቡ ተጨቁኖ ራሳቸውን አፈ ጉባኤ አድርገው የህዝብ ወኪል አድርገው ብዙዎች ይናገራሉ። እውነት ለመናገር ኢትዮጵያ ውስጥ ግን በኢትዮጵያ ህዝብ የሚታወቅ ሰው መሪዎቹን እናውጣና መሪዎቹን እንደ ፈጣሪ ስለሚያይ እሱ ማወቅ ግዴታ ነው። ከዛ ውጭ ግን በኢትዮጵያ ህዝብ ኢትዮጵያ በሚባለው ሀገርና ኢትዮጵያ ውስጥ በሚኖረው ህዝብ ዳር እስከ ዳር የሚታወቅ ሰው አለን ወይ? እኔ ድፍረት ባይሆንብኝ ከጥላሁን ገሰሰና ከአበበ ቢቂላ በስተቀር በኢትዮጵያ ህዝብ ዘንድ የሚታወቅ ሰው ያለ አይመስለኝም። ነገር ግን ብዙዎቻችን የምንናገረው ሟርቱም ምኑም አክቲቪስት ነው ባየው ምኑም ሲናገር በቃ ኢትዮጵያ ህዝብ በሙሉ የሰማ ሰምቶ የተቀበለው የሚመስልናል። ግን እንደዛ አይደለም። 80% ገጠር ነው የሚኖረው። ከ80% ውስጥ እስካሁን ድረስ ሞባይል መፈጠሩን የማያውቅ፣ ቴክኖሎጂ የማያውቅ፣ ፌስቡክ ምን እንደሆነ የማይሰማ ብዙ ሰው አለ። በነገራችን ላይ ሰሞኑን በፌስቡክ እና በሚዲያ የምንሰማውን ሁላችንን ያስገረምን ያስደነቀን የተደነቀውን ህዝብ የእውነት ብንቆጥረው ከ20% በላይ አይሆንም። 80% ሲጀመር ችግሩ እንዳለም አያውቅም። እንግዲህ እነዚህ ነገሮች ወደ ሳመጣው ስለማን ነው የምንናገረው? ተከፋፈለ እንዲህ ያለ የምንለው ስለማን ነው? ስለ የትኛው ህዝብ ነው? ተጣላን የምንለው ማንና ማን የተጣላው? እነዚህ ነገሮች ሰከን አድርገን ብናያቸው ደስ ይለኛል። ሁለተኛ ባለፉት 50 ዓመታት የኢትዮጵያን ፖለቲካ ያየነው እንደሆነ ኢትዮጵያ ውስጥ ያልሞከርነው ነገር በተለይ ክፉ የሆነ ነገር ያልሞከርነው ነገር የለም። ባለፉት 50 ዓመታት ፊውዳል ሆነን ነበር፣ ቡርዣ ሆነናል፣ ሶሻሊስት ሆነናል፣ እንደውም መረን የለንም፣ እንደውም እኛ ኮሚኒስትም ሆነናል በተወሰነ ጊዜ። ስለመገንጠል ሁሉ ሞክረናል። ገንጥለንም ተገንጥለንም አይተናል። እኛ ያልሞከርነው ክፋት ምን አለ እዚህ ሀገር? እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ሂትለር ዘር ተኮር አጥፍተናል። እንደ ፒኖቼት ሰው አሳደናል። እንደ ጋዳፊ ነው ወይስ እንደ ሳዳም ያልሆን ነው? ሁሉንም እዚህ ሀገር ሞክረናል። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። በዚህች ሀገር ያልሞከርነው ነገር የለም። ዝርፊያ እንኳ ቢሆን ሰው ካለው ላይ ይሰርቃል የተወሰነ። እኛ አገሪቱ ያላትን ሰርቀናል። ዝርፊያ ነው፣ ቶርቸር ነው፣ መለያየትን ነው፣ ማፈናቀልን ነው፣ በዘር መለያየትን ነው። የትኛው ነው ያልሞከርነው? በነገራችን ላይ እነዚህን ሁሉ ብንደምራቸው እንደ ፖለቲካ አስተሳሰብ ቢሆን ኑሮ ኢትዮጵያ መጥፋት የነበረባት አሁን አልነበረም። እዚህ ብዙ ምሁራን አላችሁ። በደንብ ታሪኩን ብናጠነው ሩዋንዳውያን በዘር ተጨፋጭፎ 800,000 ሰው በገጀራ ያለቀው በአንድ ሬዲዮ ፕሮግራም ነው። የሚገርማችሁ ያን ሬዲዮ ፕሮግራም የተዘራውን ዘር ብታስቡት ኢትዮጵያ ውስጥ ከተዘራው ዘር በጣም ትንሽ ነው። የኛ ይከፋል ግን አለን እንዳገር። ሶማሌ መንግስት አልባ ሆነ የተበታተነችበትን ኬዝ ብትወስዱ እኛማ ከዛ አልፈን ይደናል። ሶሪያ በርስ በርስ ጦርነት የገባችበትን መነሻውን ኬዝ ብትወስዱ ኢትዮጵያ ውስጥ ከሆነ ያ ጉዳይ ከሆነ ዘመን አልፎታል። ምንድነው ታዲያ አሁን አንድ ላይ ያኖረን? የኔ እምነት ቅድም ወንድሜ የተናገረው ሳይንሳዊ ፖለቲካዊ አውትሉክ ቢሆን አሁን የምነግራችሁ ደግሞ the other outlook እስኪ ስፒሪቹዋል እንየው ነው። በዚህች ሀገር እስካሁን ድረስ ክፋትን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ ገና የምንጨርሳቸው።
ትንንሽ ዋናዎቹን አድርገናል። አይ ቲንክ አሁን እንግዲህ ዋና የሚባል ምንድን ነው? ጅምላ መቃብር አለን። ከአንድ ቦታ ወደ አንድ ቦታ በጨለማ መኪና ጭነን ሰደናል፣ ገርፈናል፣ የሀገሪቱን ሀብት ወደ ውጭ ልከናል። እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከርነው ምን አለ? ሁሉንም አድርገናል። አሁን እንግዲህ ልብ በሉ፣ እንደ ሰው ከእንግዲህ በኋላ የሚቀረን በጎ ስራ ብቻ ነው። ለዚህ ነው መጪው ዘመን ለኢትዮጵያ ብሩህ ነው። መጪው ዘመን ቅድም ያልኳችሁን ሜታፎር አስተውሉት። ከሞተ አንበሳ ማር ይወጣል የሚለው ሜታፎር እዚህ ነው የሚሰራው። አሁን ብዙ የሞትንበት የሸተትንበት ልንሸትበት የሚገባን ጉዳይ ከዚህ በኋላ ግን ማር ነው የሚወጣበት። ምክንያቱም እንግዲህ ምን ማድረግ ይቻላል? እችን ሀገር ለማፍረስ አሁን ካረግነው በላይ አንቀጽ 39 አስገባን፣ ክልል ከለል፣ ብዙ ነገር አደረግን። ያን ሁሉ አድርገን ያላትን ብር ወደ ውጭ ላክ ነው። አገሪቱ አለች፣ አሁን አለች። ስለዚህ እንደ ሰው ልብ በሉ፣ እንደ ሰው ከዚህ በኋላ በጎ ስራ ብቻ ነው እንጂ የቀረን ክፉን አድርገን ስለጨረስን የሚቀሩንን ጥቃቅን ነገሮች አሁን let them finish the evils። ከዚህ በኋላ የሚመጣው የበጎ ዘመን በመሆኑ እኔ ደግሞ ቤት የማረገው ኢትዮጵያ በጣም የተሻለች ሰላማዊ ሀገር ትሆናለች። በጣም የተሻለ ለዚህ ነው። ስለዚህ ቅድም ከተነገረው የፖለቲካ ትንታኔ እጅግ ያማረ ዝም ብሎ ከመሬት የተነሳ ሳይሆን ታሪክ ያለው ነው። እኔ ደግሞ የምለው ያ ታሪክ እኮ ሆኖ አብቅቷል ነው። ጎርባቾቭም ነበረን፣ ቦሪስ ኤልሲንም ነበረን፣ ሁሉም አለ። ምን አዲስ ነገር አለ እዚህ ሀገር? ሁሉም ግን እንደ ሀገር እንቀጥላለን። ለምን? የታሰርንበት ገመድ የአረቦኑ ማሰሪያ ጥብቅ ነው። ለዚህ ነው እንደምናስበው አይደለም። ሀገሪቱን እናውቃለን፣ ሰውም ያውቀናል እንላለን እንጂ እንደምናስበው አይደለም። አልኩ ብዙ ሰው እዚህ ውስጥ ያለውን ሰው የሀገሪቱ ወኪል አድርጎ የሚያስብ ሰው አለ። ህዝቡን ደስ አለው፣ ህዝቡ አጨበጨበ የሚል ሰው አለ። ይሄ እኮ 0.000 ምናምን ነው ከኢትዮጵያ ውስጥ። አንድ አክቲቪስት ፎሎ የሚያደርጉት ሰዎች 90,000 ነው። 100 ሚሊዮን ህዝብ ባለበት ሀገር ያን ሰው ተከትለን ስንነጉድ በጣም ይገርማል። ስለዚህ እንግዲህ እንወራረድ፣ ወደ ላይ እናንሰው። ወይ ጎፈር ወይ ሰው ይሆናል። እኔ ግን ኢትዮጵያ የተሻለች ሀገር በጣም በአጭር ጊዜ ትሆናለች።